መዝጊያ ወይኔ ጉዴ! እንደ ልቤ መራመድ አልችልም። ውይ በጣም ነው የሚያምረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት እንዳያችሁት ሰርግ ላይ ነን ማለት ይቻላል። እና አብርሽ እና ጀግና ሲባል ትንሽ አበዛ ማለት የፈለኩት እንዴት ሰው በየሁለት አመቱ ሴቶቹን ይቀያየራል? ይሄ እንደ ኢትዮጵያዊነታችን ተዋርድናል ጋይስ ተዋርድናል። እኔ ስሬስ ከምረን እኮ ነው የሚያወራቸው። ምክንያቱም የልጁን እናት ፈታውሽ ያላት ሳምንት እንኳን አልሞላም። ታውቃላችሁ? ሳምንት እንኳን አልሞላም ሩታን ፈትቻለሁ ብሎ ወረቀቱን ከፈረመ ማለት ነውና እንዴት በዚህ ቅጽበት ቀለበት ሊያደርጋት ወይም ደግሞ የቀለበት ፕሮግራማቸውን ቀን ለማሳወቅ የተኛው ቬሎ የተኛ ሱፍ ያምረኛል የሚለውን ነገር ለኛ ለማሳያት ይሄን ያክል በዚህ አጭር ሰዓት አጭር ቀናቶች ውስጥ ምን አጓጓ? የልጁ እናት ብዙ ጊዜ ታግሰዋለች። ብዙ ችግሮችን አብሮ አሳልፈዋል። በእርግዝና ጊዜዋ እንኳን ብዙ ህመም አሳልፋለች። ማለትም አንዱን በሂደት ሁለቱም ያው በእርግዝና ብዙ ችግር አሳልፋለች። እንደ ሴት ያው ለሴት መደገፍ ግዴታችን ነው። አብርሽ ትላንትና ነው ወረቀት እንፈርማለሁ ብሎ ከሩታ ህይወት ወጥቻለሁ፣ በቃ ልጄን ማየት መንከባከብ ኃላፊነቴ ነው፣ ከዚህ በኋላ ከሷ ጋር ያለኝን ነገር ጨርሻለሁ ብሎ ወረቀቱን ፈርሞ ከሰጣት ቢያንስ አንድ ወር እንኳን አልጠበቃትም። መጀመሪያም ያው ከሷ ህይወት ለማውጣትና እሷን ለማባረር ዝግጁ ሆኖ እንደጠበቀ ነው የሚያሳየው። ሄርሜላ አንቺን ብትሆኚ ነገ ዕጣ ፈንታሽ አንቺስ ብትሆኚ ከወለድሽ በኋላ ሌላ እንደማይገባ በምን እርግጠኛ ነሽ? ሩታን ሚስቱን የልጁን እናት በሳምንት በፈታት ሳምንቱ አንቺን እሺ ብሎ መቀበሉ አንቺንስ ነገ እንደማይተውሽ ምን ያክል እርግጠኛ ነሽ? ማለቴ በሰው የፈራ ነው በራሳችን ይደርሳልና እና ያው አንቺም ሴት ነሽ፣ ምን ያክል ተማምነሽበት ነው የተቀበልሽው? እና ኮሜንተሮቹም አንዳንድ እንዳታሽቃብጡ። ምክንያቱም ሄርሜላ ውብ ነሽ፣ በውበትሽ ብቻ 30 አመት ነው ምናምን 3 ቀን እንኳን መዋሉ እንደ 30 አመት እንደመዋሉ ነው የምን ውበት ማለት ክብር እኮ ነው። ለሚስቱ ክብር የሌለው ወንድ ለአንድ ሴት ውበት ብሎ ከአንዷ ወደ አንዷ ማዝለሉ ምንድነው ፋይዳው? ጥቅሙስ ምንድነው? ያው ሩታ አልፈለገችም። ከሱ ጋር የነበራትን ሪሌሽን ጨርሳለች። እሱ ግልጽ ነው። ሆኖም ግን ያው ፈትቼሻለሁ ባላት በአጭር ቀናት ውስጥ እንደዚህ አይነት ነገር ውስጥ ማግባት አልነበረበትም። እና ነገ እኮ ልጃቸው አባቱን ይፈልጋል። እና ዛሬ ደግሞ በስህተት ጥላቻ ወደ ማፈረም ወይም ደግሞ ወደ መለያያት ወደ ማፋታት መድረስ ራሱ በቂ እንዳልሆነ እያወራን ነበረና ጭራሽ አሁን ግን ሄርሜላ ጋራ ሊጋቡ የቀለበትን አረግሽም። አብርሽ ቢያንስ ለራስህ ክብር እንኳን ቤተሰቦችህ ራሱ አስባቸው። እንዴት አንድ ሰው በየአመቱ ሴትን ይቀያየራል? አሁን አመት አይደለም እንዴ ሩታን ካገባ እኮ አመቷ ነው። ማለቴ ያው ቀለበቱ ካሰራ ሳይሆን ካገባት አመቱ ወለደች በአመቷ። እና ያው አብርሽ እንግዲህ በፍጹም እያደረከው ያለው ነገር በፍጹም ስህተት ነው። ይሄ ለአንድ ተመልካች ክብር እንደሌለህና
ካንተ በታች ላሉት እያስተማርኩ ያለኸው ቤት ውስጥ ጥላቻ፣ ጭቅጭቅ፣ አንዳንድ አለመግባባት እንኳን ቢፈጠር በቃ ለቀቅ አድርጎ ወደ ሌላ ማዞር እንዳለባቸው ነው። ይሄ አንዳንድ ትምህርት ነው ብሎ የሚያዩት ካንተ የሚማሩት ቤት ውስጥ አለመግባባት ሲፈጠር አለመግባባትን እንዴት ማስተካከል እንዳለባቸው ሳይሆን በቃ ለቀቅ አድርጎ የራሳቸውን ሰላምና የራሳቸውን ደስታ በመፈለግ ወደ ሌላ ሴት እንዲሄዱ የሚያሳይ ነው። ከአብርሽ ያየነው ነገር ማለት ነው። ምክንያቱም ከሩታ ጋራ የነበራቸው ጥላቻ ይሄን ያክል ያው ትልቅ እንኳን አይደለም። ታርቆ ነበሩ፣ ሰላም ፈጥሮ ነበሩ። ልጆቻችን አብሮ ለማሳደግ እያወሩም አይተናል። እና የፈለገ ነገር ቢፈጠር ባልና ሚስት ይጣላሉ፣ ይታረቃሉ። ይሄ ደግሞ በዓለም ዙሪያ ያለ ነው። ግን በፍጥነት በማይሆኑ ነገር ፈትቼሻለሁ በቃኝ ብሎ ወደ ሌላ ሴት ደግሞ ዘንበል ማለት አይተንም የማናውቀው ነገር ነው። ባህላችንም አይደለም። እንደ ሀገር ለትዳር ክብር ሊኖርክ ይገባል። በቃ ማለትም ሳይጣላ የሚኖር የለም። አለመግባባት የማይፈጠር የለም። እና ለሩታ ብዬ ነው እንደዚህ የሚያወራ። ሩታ ሴት ናት። ሴት ደግሞ ብዙ ጊዜ ያው ትሰስታለች። ወንዱ ደግሞ ጀግናና ቀልጣፍ ያለ በቃ ሴት ልጅ ክብር ያለው ወንድ ለሴት ልጅ ይረዳታል። ምንም ብትሳሳት፣ ምንም ብትነጫነጭ፣ ምንም ብትሆን ይረዳታል። አንተ ግን አልተረዳሃትም። ወንድነት ጀግንነት ማለት ሴትን መቀያየር ሳይሆን ጀግንነት ወንድነት ማለት አንድ ሴትን እንደ ሺህ ሴቶች አይን ማያት ነው። እና ውበቷ ያማራና ፀጉሯን የቀጠለችው ሁሉን የምትከተል ከሆነማ አንተ ኢትዮጵያ ውስጥ ያሉ ሴቶች በሙሉ አይበቁም ማለት ይቻላል። እና ብዙ ኮሜንተሮች ጀግና ጀግና ስለሚሉ ጀግንነት በየአመቱ ሴትን መለወጥና በየአመቱ ሴትን መቀያየር አይደለም፣ አእምሮን መቀየር ነው ጀግንነት። እና ለልጅ እንኳን አላሰብክም። ለልጁ እንኳን ያላሰባ ወንድ ይሆነኛል ብለሽ ያገባሽው ሄርሜላ፣ አንቺም ልብ የለሽም። ልባም ሴት የአንድ ሴትን ስብራት የአንድን ሴት ሰብሮ የመጣን ወንድ ተቀብላ አትደሰትም። ለምን እንደሰበራት እሷን የሰበራ እኔስ አይሰብረኝም ወይ የሚለው ነገር ቆም ብላ ታስባለች። አንቺ ግን ዘለሽ ነው የገባሽው። እንግዲህ መጨረሻችሁን እናያለን። ይቅናሽ። እና ሩታ ያው መጀመሪያም በራስ ኮንፊደንስሽ ተማምነሽ ልጅን አሳድጋለሁ ብለሻል። አንቺም ደግሞ ጠንካራ ነሽ፣ ይመችሽ። ኮሜንተሮቹ ደግሞ ብዙ እንዳናሽቃብጥ ማለቴ ሴት መቀያየር ወንድነት አይደለም፣ ጀግንነት አይደለም። ልጅን ማሳደግ፣ ሚስቱን ማክበር፣ ቤቱን መጠበቅ ነው ጀግንነት እንጂ የፈለገ ችግር የፈለገ ጥላቻ ቢመጣ ተከባብሮ መኖር ነው ጀግንነት። እና ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።